ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ማለት ነው። እንዴት ናችሁ ቤተሰብ? ሰላም ነው አላችሁ? ደህና ናችሁ? እኔ የምለው ፍቅር ማለት ነው እንዴት ነው የሚያረግሽ? እንዴት ነው የሚያረግሽ? እባክሽ እንዲህ እኮ አለብሽ። በሰላም ነው ግን? ኧረ ሰከን በይ፣ ረጋ በይ። ምንድን ነው እንደዚህ የሆነ በቃ እንትን ማለት አይደብርሽም እንዴ? ተረጋግ እንጂ ሰከን በይ፣ ቀዝቀዝ በይ። የሰው እንትን ላይ ጉብ ብለሽ መልሰሽ ደግሞ ሄርሜላን አታክ ለማድረግ እየሞከርሽ ነው። ሌላው ቤተሰው ላይክ፣ ሼር፣ ሰብስክራይብ አድርጉ ይሄን ቤት በመጀመሪያ ማለት ነው። ቀጥሎ ለሄርሜላ እንዲደርሳት የምፈልገው ወሳኝ ነጥብ አለ። ወሳኝ ነጥብ ሄርሜላ እንድትሰማ የምፈልገው ነገር አለ። ብትችሉ ቆርጣችሁ ቆራርጣችሁ የትም አድርሳችሁት ቢሆን ሄርሜላ ጋር እንዲደርስ እፈልጋለሁ። ኦኬ ቤተሰው ቆርጣችሁ ቆራርጣችሁ ሄርሜላ ጋር አድርሱልኝ። ትንሽ ተጠርቼ ነው እና አንድ ሄርሚ ጋር እንዲደርስ የምፈልገው ነገር ምን መሰላችሁ ቤተሰቦቼ? ሄርሚ በጣም ቆንጆ ነሽ። ኦኬ በጣም ውብዝ ነሽ። ጸባዬ ሰናይ ነሽ። በጣም ነው የምታምሪው። ኦኬ ሶ ከእንደዚህ አይነት ህይወት ውስጥ እንድትወጪ እፈልጋለሁ። ውጪ ከዚህ አይነት ህይወት ውስጥ። ማንም የሚፈልግሽ ምርጥና የምርጦች ምርጥ የሆንሽ ሴት ልጅ ነሽ። ሶ ከዚህ አይነት ከነዚህ ህይወት ውስጥ ወጥተሽ የራስሽን ህይወት እንድትኖሪ እፈልጋለሁ። አያስፈልጉም። እሱም አያስፈልግም፣ እሷም አታስፈልግም። ገባሽ? እሱም አያስፈልግም፣ እሷም አታስፈልግም። ምክንያቱም እሱ ነው ሆቴል ሴት ሆነሽ ግን ፍቅር ሴት ሆነሽ እሱ ነው ሆቴል የያዘው፣ እሱ ነው ሁሉ ነገር ያደረገው፣ አርጎ የጠራኝ ምናምን እና ማንም ሰው ሲጠራሽ የምትሄጂ ከሆነ ዘገነነኝ ሳስበው ራሱ። የትኛውም ወንድ ሲጠራሽ ነው እንደ የምትሄጂው ፍቅር ግን የምር ሲሪየስ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ወደ ራስሽ ተመለሺ። አንቺ ሴት ነች። ሴት ልጅ ደግሞ እንቁ ናት። እንቁ ስትሆኝ ደግሞ ራስሽን ዳይመንድ አድርገሽ ነው ማየት ያለብሽ እና በጣም ያሳፍራል፣ በጣም ያሳዝናል፣ በጣም ኤቭሪቲንግ በቃ ይሄ ነው ልልሽ አልችልም። እንደ ጥሩ ነገር ደግሞ ማውራት የለብሽም። በቃ አገኘሁታ ምናምን አብርሽን ከፈለግሽ ጠቅሊው፣ ችግር የለባትም ፍቅር። ሄርሜላ እኮ ለሁላችሁም ንግስታችሁ ናት። ለሁላችሁም በጣም ቆንጅዬ ናት፣ ውብ ናት። ኦኬ በአቋም በመልክ ኦኬ ምን የሚጎላን ነገር አለ? ጸባይዋስ ብትዩ ፍቅር ሄርሜላን እኮ እኛ የወደድናት እኮ ከጸባይዋም ከእውቀቷም ጭምር ነው። ሰውን እንኳን ዲስሪስፔክት አታረግም። ለሰው ልጅ ያላት አመለካከት እጅግ በጣም የተለየ ነው። ይህን ደግሞ ስለተረዳን ሁላችንም እንደግፋታለን። እስኪ ሄርሜላን የሚጠላት ሰው አለ? የለም። ሄርሜላን አብዛኛው ኤቭሪዋን ነው የሚወዳት። ሁላችንም ሄርሜላን በጣም ነው የምንወዳት፣ በጣም ከምትሉት በላይ ማለት ነው። እና አንዳንድ ጊዜ ነገሮችን እያሰባችሁ ቢሆን መልካም ነው እላለሁ። እና ቤተሰቦቼ አሁንም ቢሆን ሄርምዬ ከዚህ አስቀያሚ ከሆነ ህይወት እንድትወጪ እፈልጋለሁ። በቃ አያስፈልግም። ሲጀምር አንድ እውነት የምነግርሽ ነገር አብርሽ እንደዚህ የሆነ ላይክ አለ አይደለ ይሁን አንድ ህይወት ውስጥ መኖር አይፈልግም። አንቺንም ያችንም ሁሉንም ያገኘውን ሁሉ መቅመስ ነው የሚፈልገው። ያገኘውን ሁሉ መያዝ ነው የሚፈልገው። ሰው ይሄ ደግሞ ለአንቺ ጎዳሻል። አንቺ ንግስት ነሽ። ካሉት ሴቶች ሁሉ አንቺ ትለያለሽ። የንግስቶች ንግስት ነሽ። እና ይሄ ነው ልልሽ የምችለው። ቤተሰው እናንተ ለሄርሚ ጥሩ ነገር ጻፉላት። በቃ ከዚህ ህይወት እንድትወጣ የራሷን ህይወት እንድትመራ ወደ ራሷ እንድትመለስ ከአብረሽ ጉያ ውስጥ እንድትወጣ እና ቤተሰቦቼ እኔ ይሄ የኔ ሀሳብ ነው። እርግጠኛ ነኝ አብዛኛችሁ የሄርሚ ቤተሰቦች ይህንን ነገር ትደግፋላችሁ ብዬ አስባለሁ። እኛ ሄርሚ ተጎታ ሄርሚ አልቅሳ ማየት ስለማንፈልግ ማለት ነው። እና ይህንን ነገር እንድታረጉልኝ ስል በጥሞና ጠይቃለሁ። ማለት ሄርሚ ወደ ራሷ እንድትመለስ የተሻለ ነገር ደግሞ እድል እንዳላት እንድታቅ እፈልጋለሁ ማለት ነው። ይሄ የኔ አመለካከትና የኔ ሀሳብ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ለዚህ ቤት አዲስ ከሆናችሁ አበረታቱን። ኦኬ አበረታቱን። እናንተ ሁለት አይነት ጆሮ ጌጥ ነው ያደረኩት። ባይዘው የኛው ጆሮ ጌጤና የኛው ይለያያል ቤተሰብ እና አብርሽን ማመን በጣም ከባድ ነው። ፀጉሬን ሁለት ቦታ ወይኔ ጋይስ እናንተ ፀጉሬ እንደዚህ አልነበረም ድሮ ማለት ነው። በጣም ብዛት ነበረው ማለት ብዙ ሳይሆን ጀስት ብዛት ጥሩ በቃ ኖርማል ብዛት ነበረው። ቁመቱም ቆንጆ ነበረ። አሁን ግን ብዛቱ በጣም ነው እየቀነሰብኝ የመጣው። ለምንድን ነው? ኮንዲሽነር አልቀየርኩኝም፣ ሻምፖም አልቀየርኩም፣ የምጠቀመው ቅባት አልቀየርኩም። ምንም የቀነስኩት ነገር የለም። አይ ቲንክ ሙቀት ስለሆነ ነው። እስኪ ጋይስ ፀጉራችሁ ብዛቱ የቀነሰባችሁ ለምንድን ነው ካላችሁ ምን ባረግ ይበዛልኛል? ነገሩ ብዙ ነበር ፀጉሬ።
አሁን ቅድም እያበጠርኩኝ ስሰራው ሳየው አሳዘነኝ፣ ብዛቱ ቀነሰብኝ። እኔ ፀጉሬን በጣም ነው የምወደው። እኔ ሂውማን ሄር መጠቀም አልወድም። ቤተሰብ ታውቃለህ፣ ፌክ ነገር መጠቀም አልወድም። ኢቨን ጥፍር ራሱ ጥፍሬን በጣም ነው የማሳድገው እኔ ቢኮዝ ጥፍር ምናምን መሰካት አልወድም። ሲሪየስ ማለት የሚተኩትን አልቃወምም፣ ግን እኔ አልወድም። እኔ የራሴ ለምሳሌ ጥፍር ተሳክቼ ሽንት ቤት እንዴት ነው የምገባው? እንዴት ነው ሽንት ቤት መጠቀም የምችለው? እሱን ነው የማስበው። ምግብስ እንደምንም በሹካም በማንኪያም በምንም ትበላላችሁ። ይሄም ያህል ጥፍር ከተሰካ ሽንት ቤት ውስጥ ሴት ልጅ እንዴት ነው ልትጸዳዳ የምትችለው? እና በዛ ምክንያት እኔ ጥፍር መሰካት አልወድም እና ጥፍሬን ነው ማሳድገው። የራሴን ጥፍር አሳድጋለሁ። ማሻላ ጥፍሬ ደግሞ ያድጋል ቶሎ ቢሰበር ቶሎ ያድጋል፣ ሲሰበር ቶሎ ያድጋል። እና እስኪ ጥፍር የምትሰኩ ረጅም ጥፍር ያላችሁ ሽንት ቤት እንዴት እንደምትጠቀሙ ንገሩን። ይሄን ማወቅ እፈልጋለሁኝ። የሰዎቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ። ሄርሚ ወደፊት ከዚህ ሰው ጋር ራቂ። ይሄ የኔ መልእክት ነው። ቤተሰቦቼ ባይ ባይ።